ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የስራ ማቆም አድማ በኢትዮጵያ ከትላንት እስከ ዛሬ። የኢትዮጵያ ሰራተኞች መደራጀት የተሻለ ደሞዝ፣ የስራና የኑሮ ሁኔታዎች እንዲመቻቹላቸው መጠየቅ ከጀመሩ 6 አስርተ ዓመታት ተቆጥረዋል። በእነዚህ ዓመታት ውስጥ ጥያቄዎቻቸው ጆሮ እንዲያገኙ ከስራ ማቆም አድማ ጀምሮ የአደባባይ ተቃውሞ እስከ ማድረግ የደረሱ የትግል ስልቶችን ተጠቅመዋል። በየጊዜው የተቀያየሩት ገዢዎችን የሰራተኞችን ጥያቄ ለመመለስ አሊያም አድበስብሶ ለማለፍ የተለያዩ ዘዴዎችን ተጠቅመዋል። የሰራተኞች ጥያቄ ጀምሮ በአፄ ኃይለ ሥላሴ ወቅት ነው። ፋብሪካዎች ብቅ ማለት ሲጀምሩ የሰራተኞችም ጥያቄ አብሮ መነሳት ጀመረ። ከቀዳሚዎቹ የሰራተኞች ጥያቄዎች መካከል የስራ ሁኔታና መደራጀት የተመለከቱ ነበሩ። በጊዜው ሰራተኞቹ አንድ ላይ ማህበር ሊጠጡ ይችላሉ እንጂ በማህበር ተደራጅተው ደሞዝ መጠየቅ የማይታሰብ ነበር። ሰራተኞቹ ይህ መብታቸው እንዲጠበቅላቸው እና በየመስሪያ ቤታቸው ማህበራት መመስረትና ህጋዊ እውቅና ማግኘት ከጥያቄዎቻቸው ቀዳሚው ነበር። ባለፉት 30 ዓመታት እነዚህ ጥያቄዎች በቁጥርም በይዘትም አድገዋል። ሰራተኞቹ ጥያቄዎቻቸውን ምላሽ ካላገኙ የስራ ማቆም አድማ እንደሚያደርጉ ይዝታሉ። የአሰሪዎቻቸው እጅ ጠምዝዘው ወደ ጠረጴዛ ይስባሉ። አምስተርዳም በሚገኘው ኢንተርናሽናል ኢንስቲትዩት ኦፍ ሶሻል ሂስትሪ ተመራማሪ የሆኑት ዶክተር ሳሙኤል አንድሪያስ አድማሴ ሰራተኞቹ የደሞዝ፣ የኑሮና የስራ ሁኔታ ጥያቄዎችን ለማስመለስ የስራ ማቆም አድማ በተደጋጋሚ ያደርጉ እንደነበር ለቢቢሲ ተናግረዋል። በተለይም ማህበራት በህብረት ለመደራደር ሲፈልጉ ወይም ኩባንያዎች በድርድሮች ለመሳተፍ ፈቃደኛ ሳይሆኑ ሲቀሩ የስራ ማቆም አድማ ማድረግ የተለመደ እንደሆነም ያነሳሉ። ነገር ግን እነዚህ የስራ ማቆም አድማዎች በጊዜ ሂደት ተመሳሳይ ይዘትና ግዝፈት እንዳልነበራቸው የሚናገሩት ዶክተር ሳሙኤል በኢትዮጵያ ሰራተኞች እንቅስቃሴ የተደረጉ የስራ ማቆም አድማዎች በጊዜ ማዕቀፍ ላይ ለያይተው ይመለከቷቸዋል። በኢትዮጵያ የሰራተኞች እንቅስቃሴ በመጀመሪያዎቹ አስርተ ዓመታት ውስጥ በ1950ዎቹ የመጨረሻ ዓመታት እስከ 1970ዎቹ ድረስ በደሞዝ ኢኮኖሚ ውስጥ የማይቋረጥ ከፍተኛ የሆነ የስራ ማቆም አድማ ነበር ይላሉ። አብዛኞቹ ሰራተኞችም የአንዳንድ አድማዎች አካል ነበሩ ሲሉም ያክላሉ። ቀዳሚዎቹ የስራ ማቆም አድማዎች አቶ ተፈራ ኃይለ ሥላሴ የኢንዱስትሪ እና የመንግስት ሰራተኞች አስተዳደሪ እድገት በተሰኘው መጽሐፋቸው በመንግስት ደረጃ ሰራተኞች የሚተዳደሩበት ሕግ ባለመውጣቱ አሰሪው በመሰለው ደሞዝ እና የስራ ሁኔታ ሰራተኛ የሚያስተዳድርበት አካሄድ ነበር የሰፈነው ይላሉ። በ1950ዎቹ አጋማሽ ግን የአሰሪና ሰራተኛ ጉዳይ ድንጋጌው ወጥቷል። በተጨማሪም አሰሪዎቹ በየድርጅቶቻቸው ውስጥ የሰራተኛ ማህበራት ምስረታን አጨናግፈውታል። የኢንተርፕራይዞች ባለቤት የሆኑ የውጭ ባለሀብቶች ሕግና አሰራርን በመጣስ ከስራ እስከ ማባረር የደረሰ እርምጃዎችንም ወስደዋል። ይህ በአንዳንድ ኢንተርፕራይዞች ውስጥ ያሉ ሰራተኞች ሁኔታ ከመቼውም ጊዜ በበለጠ አሳሳቢ እንዳደረገው ዶክተር አዳነ በጥናታቸው ላይ ጠቅሰዋል። አሰሪዎች የሰራተኞችን ፍላጎት ለማሟላት ገና ዝግጁ ባይሆኑም በርካታ ጉዳዮች አዲስ ወደ ተቋቋመው የሰራተኛ ቦርድ ቀርበዋል። የሰራተኛ ማህበራት መሪዎች በበኩላቸው በአሰሪዎቻቸው ማስፈራሪያ ይደርስባቸው ነበር። ይህንም ተከትሎ የኢትዮጵያ ሰራተኞች አንድነት ማህበር ኢሰአማ ጉዳዩ እንዲፈታ ያደረገው ጥረት አለመሳካቱን ተከትሎ የሰራተኛው ጥያቄዎች በ60 ቀናት ምላሽ ካላገኙ የስራ ማቆም አድማ እንደሚጠራ አስጠንቅቆ ነበር። መንግስት ማስጠንቀቂያውንና ቁጣውን ተቀብሎ በይዘቱ እንዲሁም በኢሰአማ አመራሮች ላይ ሊወስድ ስለሚችለው እርምጃ ሲወያይ ለ2 ሳምንታት ያህል ዝም አለ። ከማስጠንቀቂያው አንድ ወር በኋላ የኢሰአማ ፕሬዝዳንት የነበሩት አቶ አብርሃም መኮንን በመንግስት ባለስልጣናት የስራ ማቆም አድማ እንዳያደርጉ ማስጠንቀቂያ ተሰጣቸው። ከቀናት የቤተ መንግስትና የባለስልጣናት ምልልስ በኋላ ኢሰአማ የጠራውን የስራ ማቆም አድማ መሰረዙን አስታውቆ ፕሬዝዳንቱ አቶ አብርሃም ከስልጣን እንዲለቁ ተደረገ። ሌላው የማህበሩ አመራር
የነበሩት አበራ ገመደ ደግሞ ራሳቸውን አጠፉ ተባለ። ዶክተር አዳነ ኢሳም በአጠቃላይ የስራ ማቆም አድማ መጠራቱ ያለ ጊዜው የተደረገና ጥበብ የጎደለው መሆኑን የማህበሩ አመራሮች ጠቅሰው ጽፈዋል። አቶ አብርሃምና መላው አመራሩ የኢሳምን ጥንካሬና ድርጊቱ የሚያስከትለውን መዘዝ በቅጡ አልተረዱም ይላሉ። የስራ ማቆም አድማ በአብዮት ጊዜ ከከሸፈው የስራ ማቆም አድማ በኋላ ኢሳም ጥርስ አውጥቶ ጠንካራ ድርጅት ለመሆን 10 ዓመታት ገደማ ፈጅቶበታል። በ1960ዎቹ አጋማሽ በተለይም ከአብዮት 1 እና 2 ዓመታት ቀደም ብሎ በሰራተኛ ማህበራት በኩል ከፍተኛ መነቃቃት መፍጠሩንም ዶክተር ሳሙኤል ለቢቢሲ ተናግረዋል። ከተደጋጋሚ የስራ ማቆም አድማዎች በተጨማሪ የሰራተኛ ማህበራት ጠንካራና አክራሪ ወደ መሆንም ተሸጋግረዋል። በሌላ ጽሑፎች በ1966 ዓ.ም እየከረረ የነበረው ውጥረት ገሃድ ወጣ። የአብዮት ጅማሬ ባበሰረው የየካቲት ግርግር አውድ ውስጥ በኢሳም ውስጥ ያሉ ግራ ዘመም አባላት የበላይ ሆኑ ይላሉ ዶክተር ሳሙኤል። ከሰነዷቸው የስራ ማቆም አድማዎች መካከል ምናልባትም ግዙፍ ሊባል የሚችለው የ1966 መጋቢት ላይ የተካሄደው አገር አቀፍ አድማ ነው። የየካቲቱ የኢትዮጵያ አብዮት ኢሳም በታሪኩ ለመጀመሪያ ጊዜ ትልቁን አገር አቀፍ የስራ ማቆም አድማን እንዲጠራ ግፊ ምክንያት መሆኑን ዶክተር አዳነ በዶክትሬት ጥናታቸው ላይ ጠቅሰዋል። ዶክተር አዳነ በዶክትሬት ጥናታቸው ላይ በ1966ቱ አብዮት መፈንዳት ኢትዮጵያውያን ሰራተኞች ከነበሩበት አስከፊ ሰቆቃ አውጥቶ አጠቃላይ የአብዮቱን ጉዞ የበለጠ የሚያፋጥን የስራ ማቆም አድማ እንዲያደርጉ አበረታቷል ይላሉ። የወቅቱ ጠቅላይ ሚኒስትር ልጅ እንዳልካቸው መኮንን ኢሳም ከዚህ በፊት ውጤታማ የሆነ ስራ ማቆም አድማ ማድረግ ባለመቻሉ የየካቲቱ 66ቱን ጥያቄና ማስጠንቀቂያ ከዕቁብ ሳይቆጥሩ ችላ አሉት። ይህን ተከትሎ የኢትዮጵያ ሰራተኞች ከየካቲት 28 እስከ መጋቢት 1 በ1966 ዓ.ም ድረስ የስራ ማቆም አድማ አደረጉ። የፋብሪካ ማሽኖች ቆሙ። የአገልግሎት ሰጪ ተቋማት በራቸውን ከረቸሙ። አውሮፕላን ማረፊያው ተዘጋ። አንዳርጋቸው አሰግድ በአጭር የተቀጨ ረዥም ጉዞ በሚለው መጽሐፋቸው ወደ 12,000 የሚጠጉ ሰራተኞች ለአንድ ሳምንት ያህል ስራ ማቆም ሀገሪቱን ቀጥ አደረጓት ሲሉ ሁኔታውንም ገልጸዋል። የስራ ማቆም አድማው ለ4 ቀናት ከቆየ በኋላ መጋቢት 1 በ1966 ዓ.ም የሰራተኞች ጥያቄ ችል ብለው የነበሩት ጠቅላይ ሚኒስትር ልጅ እንዳልካቸውና ኢሳም ስምምነት ላይ ደረሱ። ሆኖም ጫና የበረታባቸው አፄ ኃይለ ሥላሴ ለጥያቄዎች መልስ ለመስጠት ቃል ከመግባት ውጪ ይህ ነው የሚል ተጨባጭ ምላሽ ለኢሳም አልሰጡም። ንጉሱ ለጥያቄዎች ምላሽ ለመስጠት ቢፈልጉም ጊዜው ረፍዶ ነበረ። ከየካቲት 1966 እስከ መስከረም 1967 የረባ ስልጣን አልነበራቸውም። ወታደሩም የንጉሥ ፀሐይ ማዘቅዘቅ መጀመሯን እርግጠኛ ነበሩ። ንጉሥና ባለሟሎቻቸው ራሱ ይህ ሳይዘለቃቸው ይቀራል። በተማሪዎች የተነቃነቀው የንጉሱ ዙፋን በሰራተኞች፣ በታክሲ ነጂዎች እና በመምህራን ርብርብ በወታደሮች እስከ ወዲያኛው ተገረሰሰ። ዶክተር ሳሙኤል ሰራተኞቹ በቀጥታ ባይሆንም ለንጉሳዊ አገዛዝ መውደቅ አስተዋጽኦ ማድረጋቸውንም ይገልጻሉ። የየካቲት እንቅስቃሴ ከተጀመረበት ጊዜ አንስቶ እስከ አዲሱ ዓመት ድረስ ሲደረጉ የነበሩት አድማዎች ለአገዛዙ ውድቀት አስተዋጽኦ አድርገዋል። ነገር ግን ሰራተኞቹ አድማ ሲያደርጉ የነበሩት የንጉሱ መንግስት ለመጣል አልነበረም። ለዚያም አይደለም ማህበራት አባሎቻቸው ለአድማ ሲጠሩ የነበሩ ሲሉ ያብራራሉ። ከንጉሱ መውደቅ በኋላ የሰራተኛ ማህበራት ጥያቄዎቻቸውን ፍላጎታቸውንም ተቀየረ። ደርግ ስልጣን ላይ ከወጣ ጥቂት ቀናት በኋላ ኢሳም በማህበሩ ጉዳይ ላይ ለመወያየት በጠራው ጠቅላላ ጉባኤ ውሳኔዎች አሳለፉ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢአፕ አመራር የነበሩት አቶ ክፍለ ታደሰ በስብሰባው ላይ የኢሳም በራሱ ጉዳይ ላይ ማተኮሩን በመተው ሰራተኛው በሀገራዊ ጉዳይ ላይ እንዲያተኩር ስምምነት ላይ ይደርሳል ሲሉ በአንድ ወቅት ለቢቢሲ ተናግረዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ አመራር የነበሩት አቶ ክፍለ ታደሰ በስብሰባው ላይ ኢሳም በራሱ ጉዳይ ላይ ማተኮሩን በመተው ሰራተኞች ማህበራዊ ጉዳይ ላይ እንዲያተኩር ስምምነት ላይ ይደርሳል ሲሉ በአንድ ወቅት ለቢቢሲ ተናግረዋል።
ኢሳም ከዚህ ስብሰባው በኋላ ወታደራዊ አገዛዝ ለዚች ሀገር አይበጃትም፣ ስለዚህ ጊዜያዊ ህዝባዊ መንግስት ይቋቋም የሚሉ ጥያቄዎች አቀረቡ። ዶክተር ሳሙኤል የሰራተኛ ማህበራቱ አገዛዝ ለመጣል ግልጽ ዓላማ ይዘው የተነሱት በደርግ የአገዛዝ ዘመን በመጀመሪያዎቹ ዓመታት ሰራተኞች ከደርግ ጋር ሲጋጩ ነበር። በእርግጥ አልተሳካም ሲሉ ለቢቢሲ ተናግረዋል። ከዚህም በተጨማሪ የኢትዮጵያ ችግር የስርዓት ችግር ነው፣ ህዝባዊ የሆነ መንግስት ሳይቋቋም ለወታደራዊ መንግስት መሰረት ለመጣል ተማሪዎች መዝመት የለባቸውም በሚል የደርግን የእድገት ህብረት ዘመቻ ተቃወመ። ከዚህም በተጨማሪ የስራ ማቆም አድማ ለማድረግ ውሳኔ ያሳልፋል። ደርግ የስራ ማቆም አድማው እንዲሰረዝ የኢሰአምን አመራሮች ለማግባባት ቢሞክርም አመራሮቹ አሻፈረን በማለታቸው በወቅቱ የማህበሩ ፕሬዝዳንት የነበሩት አቶ በየነ ሰለሞን ጨምሮ 4 አመራሮች በደርግ ታሰሩ። ከዚህ በኋላ ባሉት ጥቂት ዓመታት የኢሰአም የስራ ማቆም አድማ ለማድረግ ተደጋጋሚ ሙከራዎች ቢያደርጉም የደርግ ምላሽ ግን የከፋ ነበር። መስከረም 1968 ዓ.ም ተጠርቶ በነበረው የስራ ማቆም አድማ ምላሽ ብቻ 100 ገደማ ሰዎች መገደላቸውን ዶክተር ሳሙኤል በአንድ ጥናታቸው ላይ አስፍረዋል። አዲስ ዘመን ጋዜጣ በመስከረም 16 በ1968 ዓ.ም እትሙ በቦሌው ሁከት የሞቱት ሰዎች ብዛት 7 ደረሰ በሚል ርዕስ በጊዜው የተገደሉ የአየር መንገድ ሰራተኞች ጉዳይ ዘግቦ ነበር። በኃይለ ሥላሴ ባለሟሎች ጠመንጃቸውን ያሟሹት ደርጎች ለሰራተኞቹም አልተመለሱም። መንግስቱም አብዮት አደባባይ ደግሞ ረጭተው ቀይ ሽብር አስጀመሩ። ዶክተር ሳሙኤል ከቀይ ሽብር በኋላ በእርግጥ የስራ ማቆም አድማ ማድረግ አደገኛ ሆነ ይላሉ። በድህረ አብዮት የስራ ማቆም አድማ ዶክተር ሳሙኤል የቀይ ሽብርን ተከትሎ የስራ ማቆም አድማ እስከ መጨረሻዎቹ የደርግ አገዛዝ ዓመታት ድረስ በጣም ዝቅተኛ ነበሩ ይላሉ። የደርግ መንግስታት የመጨረሻ ዓመታት እና የኢህአዴግ የመጀመሪያ ዓመታት የስራ ማቆም አድማ ማድረግ እንደገና ማንሰራራቱን ለቢቢሲ ተናግረዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።